እንግዲህ በዛሬው የፖሊስ መረጃችን በርካታ መረጃዎችን ይዘናል። ቀዳሚ የምናደርገው እንግዲህ የፌደራል ፖሊስ የወንጀል መከላከል አባላት በተለያዩ የግንባታ አካባቢዎች ወይንም ግንባታ በሚደረግባቸው አካባቢዎች የራሳቸውን አስተዋጽኦ ሲያደርጉ ይገኛሉ። በቅርቡም የተመረቀው ግልገል ጊቤ 3ም ላይ እንደዚሁ አካባቢውን ጸጥታ ከመጠበቅ አንስቶ ሌሎችንም አስተዋጽኦዎች ሲያደርጉ ይታያሉ። የፌደራል ፖሊስ የወንጀል መከላከል አባላት ማለት ነው። እሱም ብቻ አይደለም፣ ሌሎችም እነዚህ ግንባታ የሚደረጉባቸው ትላልቅ ፕሮጀክቶች ያሉባቸው አካባቢዎች ላይ እነዚህን ስራዎች በማከናወን ትልቅ ኃላፊነታቸውን እየተወጡ ይገኛሉ። ታላቁ የኢትዮጵያ ህዳሴ ግድብንም ብንመለከት እንግዲህ አካባቢው ጸጥታው የተጠበቀ ደህንነቱ የተጠበቀ ከማስደረግ አልፈው ደሞዛቸውንም እንደዚሁ በመለገስ የግንባታው ሂደት እንዲከናወን የራሳቸውን ትልቅ አስተዋጽኦ እያበረከቱ ይገኛሉ። የመጀመሪያው መረጃችንም እንግዲህ አባላቱ ሰሞኑን ወደዛ ማምራታቸውን የሚጠቁም ነው። ወደ ሁለተኛው መረጃችን ስንሄድ በህገወጥ መንገድ ሊተላለፉ የነበሩ ክላሽንኮቭ መሳሪያዎች በህዝብ ጥቆማ ሊያዙ ችለዋል ይለናል። ወደ ሶስተኛው ስናመራ የተሽከርካሪ አካላትና መኪና ውስጥ በሚቀመጡ እቃዎች በሚሰሩ የወንጀል ድርጊቶች ላይ ፖሊስና ህብረተሰቡ በመተባበር የሰሩት ስራ አለ። ሶስቱን መረጃዎች አብረን እንከታተል። ገና ከጅምሩም ሙያዊ ግዴታውን ሊወጣም የሀገር ሀብት የህዝብ ተስፋ የስልጣኔ ምልክት የትውልድ ሐውልት ሊቆም ከታሰበበት ስፍራ ደርሶ የተፈጥሮን ኃይል ተቋቁሞ ቃል ገብቶ ሌት ተቀን ለታላቁ ህዳሴ ግድብ ዘብ ቆሞ እሱም እንደ ወገኖቹም አሻራውን ሊያሳርፍ ባለ ታሪክ ሆኖ ታሪክ ሰርቶ ሊያልፍ በገንዘቡ ደግፎ እድገቱን ተከታትሎ በእድገቱ ኮርቶ ታይቷል። በብረት ሰላም ወይ ደጅምሩ ተሰባስበው ለአንድ ዓላማ እንደመነጋገራቸው ከዳር እስከ ዳር ተነቃንቀው እንደመትመማቸው ዛሬም የእድገቱን ከፍታ ለመመልከት ከሥራ ባልደረቦቻቸው ጋር ለመወያየት የአገር ልጆችን የህብረት ተግባር ለመመልከት ከፌደራል ፖሊስ ወንጀል መከላከል ዘርፍ ከተለያዩ ተቋማት የተወጣጡ ኃላፊዎችና አባላት ከህዳሴው ግድብ ደርሰዋል። 2006 ክረምት ላይ መጥቻለሁ እና ያኔ ካየሁትና አሁን ካየሁት ከጠበቁት በላይ ሆኖ ነው ያገኘሁት የታላቁ የህዳሴ ግድብ የሥራ ክንዋኔ ማለት ነው። እና የተሰማኝ ደስታ ልገልጽልህ አልችልም፣ በቃላት አልገልጸው። ስለዚህ ከጠበቁት በላይ በጣም በጥሩ ደረጃ ላይ አግኝቻለሁ እና ጥሩ ስሜት ነው የተሰማኝ። ብርድና ቁር ሳይበግራቸው 24 ሰዓት የሚጠብቁ አባሎቻችን አሉ። እነሱ አሁን ግድቡ እስከሚጠናቀቅ ድረስ ከዚህ ቦታ መቀየራ የለብንም ብለው ቃል ገብተዋል። እኛም ደግሞ ባለንበት የሥራ መስክ ህዳሴ ግድብ እስከሚያልቅ ድረስ የበኩላችንን ለመክፈል እኔ ከበኩለ ዝግጁ ነኝ። ቦንድ እኔ መቁረጤን በጣም ደስታ ነው የሚሰማኝ። ምክንያቱም ይሄ ግድብ ሲያልቅ የኢትዮጵያ ህዝብ ምን ያህል አስተዋጽኦ እንዳለው ሁሉ የሚመሰክረው ጉዳይ ነው። እኔም እዚህ መጥቼ ግድቡን እየተገባደደ ያለበት ሁኔታ ነው ያለ እና እኔ በጣም ደስ የሚለኝ ምክንያቱም እኔ እስከ መጨረሻም ቢሆን በዚህ መልኩ እንደመቀጠል ነው ሐሳብ መግለጽ እንፈልገው። ይሄ ግድብ በጣም ለወደፊት ለሀገራችን ትልቅ ፋይዳ ያለው በኢኮኖሚም ይሁን በማህበራዊ በፖለቲካም ዘርፍ ቢሆን ትልቅ ሚና ያለው መሆኑን ተረድቻለሁ። በጣም በቃ መግለጽ እስከሚያቅተኝ በጣም ትልቅ ደረጃ ላይ ያለቀ እንደሆነ በጣም ማየቴ በጣም እኔ ወደር የሌለው ደስታ ነው የተሰማኝ። ቢያንስ አሁን እኔ እዚህ መጥቼ ለሰከንድ እንኳን በጣም ሙቀቱ ከብዶኛል። እነሱ ግን ይሄን ሁሉ ችግር ፀሐዩን ሙቀቱን በቃ ሁሉም ነገር እየተፈራረቀባቸው በሚሰሩ ስራ እኔ በጣም አደንቃቸዋለሁ። ቦንድ ለስድስተኛ ጊዜ እየቆረጥን ያለ ነው። ያው በእጃችን የደረሰው የቦንድ ግዢ ግን 5ኛ ጊዜ ደርሶናል። ያው የቆረጥኩት ያለውትና ግድም ሳይው ግን በጣም ደስ የሚል ነው። በቃ ይበል የሚያሰኝና ለቀጣይም ተበራቶም መቀጠልም ያለበት ሁኔታ ይታያል። ምክንያቱም ደስ የሚል ነው። አባላቱ እንደሙያቸው የአገር ሀብት ብለው ሊጠብቁት እንደ ወገኖቻቸው ለግንባታው ብለው
ገንዘብ አዋጥተው ያለማቋረጥ የ5 ዓመት ቦንድ ይዘው ለሀገር እድገት ለሕዝብ ደህንነት መስራታቸውን እንደሚቀጥሉ ይናገራሉ። የተሽከርካሪውን ፍጥነት ተመልክተው ጥርጣሬ ገባቸው ለፖሊስ ለመጠቆም ያስባሉ። አይሱዙ የደረቅ ጭነት መኪና ፍጥነቱን አልቀነሰም። መነሻው ከጋምቤላ ብሔራዊ ክልል ነበር። በተሽከርካሪው ጉዞ ምክንያት ጥያቄ ማንሳት የጀመሩት የጋምቤላ ነዋሪዎች የሆኑ ግለሰቦች ፈጥነው ለፖሊስ ይደውላሉ። የተሽከርካሪው ፍጥነት ጨምሮ ሼል ማዲያ ተብሎ ከሚጠራው አካባቢ ሲደርስ እንዲያቆም ትብብሩን ይጠየቃል። ጠያቂዎቹ የፌዴራል ፖሊስ ኮሚሽን የወንጀል መከላከል አባላት፣ የክልሉ ፖሊስ ልዩ ኃይልና የጉምሩክ ሰራተኞች ነበሩ። አይሱዙ የደረቅ የጭነት ተሽከርካሪ ቆማል። የጸጥታ አባላቱ ወደ መኪናው በመጠጋት ፍተሻ ያካሂዳሉ። ከመኪናው ስሪት ውጪ በታችኛው ስፖንዳ ተብሎ በሚጠራው አካባቢ መደበቂያ እንደተሰራ ይደርሱበታል። እዚያ ውስጥ 71 ክላሽንኮቭ ጠመንጃና 33 የጠመንጃው ካዝና ተደብቀው ሊገኙ ችለዋል። ከዚህ በኋላ ህገወጥ የጦር መሳሪያዎቹ ለተጨማሪ ምርመራ ወደ ፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ ተልኳል። ይህም የጦር መሳሪያ በቁጥጥር ስር ሲውል ጦር መሳሪያውን የሚያዘዋውሩት ግለሰቦች ተይዘዋል። ተጠርጣሪዎቹ ላይ ምርመራው እንደቀጠለ መርማሪ ሳጅን አላየም ተናግረዋል። በተጨናነቁ የትራፊክ መስመሮች በዝግታ በሚነዱ ወይም በቆሙ መኪናዎች ላይ የሚፈጸሙ የወንጀል ድርጊቶችን ለመከላከል የአሽከርካሪዎች ትኩረት እንደሚያስፈልግ ፖሊሶች ይጠቁማሉ። እይታን በመከለል የተሽከርካሪዎችን የጎንና ጎን የማሳያ መስታወቶችና ቴፕ ሪከርደሮች ተነቅለው ይወሰዳሉ። ሰሞኑን ቦሌ ክፍለ ከተማ ባንድ አካባቢ የታየው የስርቆት ወንጀልን የአሽከርካሪዎች የቅርብ ክትትል መኖር እንዳለበት ያሳያል። ወይዘሮዋ ልጆቿን ከትምህርት ቤት ለመቀበል እስኪወጡ መኪናዋ ውስጥ ጋደም ብላለች። አንድ ሰው ወደ ተሽከርካሪዋ ተጠግቶ የመኪናዋን መስታወት በጣቶቹ ይቆረቁራል። ወይዘሮዋ ትነቃለች። ከኋላ ሰው እንደሚጠራት በእጅ ምልክት ያሳያታል። ስትዞር ከመቀስፈት በሩን በመክፈት ከውስጥ የተቀመጠውን ሳምሰንግ ተንቀሳቃሽ ስልክ በመውሰድ ይሮጣል። ወይዘሮዋ ከመኪናዋ በባዶ እግሯ ወጣ እየጮች ተከትለዋለች። ሲደክማት ትመለሳለች። የሆነውን የተመለከቱ ሁለት መንገደኞች ግለሰቡን በመያዝ ለፖሊስ ያስረክቡታል። ፖሊስ ተጠርጣሪው ከተለያዩ የመኪና አይነቶች የጎንና ጎን መስታወቶችና ቴፕ ሪከርደሮች በመውሰድ ሲሸጥ ተይዞ ማረሚያ ቤት ገብቶ እንደነበር ይናገራል። የኢፌድሪ ፌዴራል ፖሊስ ኮሚሽን የጸረ ሙስና ትግሉን አጠናክሮ እንደሚቀጥል ገለጸም። ኮሚሽኑ ከሚያዝያ ወር 2008 ዓ.ም ጀምሮ የፌዴራል ጠቅላይ አቃቤ ሕግን እንደገና ለማደራጀት በወጣው አዋጅ መሰረት በስነ ምግባርና ጸረ ሙስና ኮሚሽን ጉምሩክ ባለስልጣን በሸማቾች ጥበቃ ባለስልጣን በኩል ይጣሩ የነበሩ የወንጀል ምርመራ ስራዎች ወደ ኢፌድሪ ፌዴራል ፖሊስ ኮሚሽን ሊጠቃለሉ ችለዋል። በዚህም ምክንያት በኢፌድሪ ፖሊስ ኮሚሽንና በመንግስት የተለያዩ ስራዎች እየተሰሩ እንደሚገኙ የኢፌድሪ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ልዩ አማካሪ ኮማንደር ደስታ አስመላሽ ገልጸዋል። በኢፌድሪ ፌዴራል ፖሊስ ኮሚሽን እንደዚሁም በመንግስት የተለያዩ ስራዎች እየተሰሩ ይገኛሉ። ከዚህ የመንግስት ውሳኔ በኋላም የኢፌድሪ ፌዴራል ፖሊስ ኮሚሽን እነዚህን አዳዲስ ስራዎች ከተረከበ በኋላ ስራዎችን በአግባቡ ለማከናወን የሚያስችለው አዳዲስ ጥናቶችን የአጭር ጊዜ ጥናቶችን በማካሄድ እቅድ በማውጣትና አደረጃጀቶችን በማስተካከል እንዲሁም አመራርና ባለሙያዎችን በመመደብ የተሰጠውን ኃላፊነት ለመወጣት በመስራት ላይ ይገኛል። የጸረ ሙስና ምርመራ ስራዎቹ ወደ ኢፌድሪ ፌዴራል ፖሊስ ኮሚሽን ከመጡ ጀምሮም ለተግባራዊነቱ ከህዝብ ጋር በመሆን በርካታ ስራዎች ተሰርተዋል። በወንጀል ምርመራ ቢሮ በኩል በተለይ ደግሞ ከባድ የሚባሉ የሙስና ወንጀሎች በመንግስትና በህዝብ ላይ የሚያስከትሉት ተጽዕኖም ከባድ እንደመሆኑ መጠን
እንደ ክብደታቸው በኢፌድሪ ፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ እንዲታዩ በመደረግ ላይ ይገኛል። ይዞታቸውና መጠናቸው አነስተኛ የሆኑ የጸረ ሙስና ምርመራዎችን ደግሞ በድሬዳዋ አስተዳደር ፖሊስ ኮሚሽንና በአዲስ አበባ ፖሊስ ኮሚሽን እየተጣሩ እንደሚገኙ በመግለጫው ላይ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ልዩ አማካሪው ተናግረዋል። ከባለፈው ዓመት ጀምሮ ወደ ኢፌድሪ ፖሊስ ኮሚሽን ወንጀል ምርመራ ቢሮና ወደ ድሬዳዋና አዲስ አበባ ፖሊስ ኮሚሽን እየተጣራ የሚገኝ የጸረ ሙስና ምርመራ ስራ ከፍተኛ የሆነ ውጤት እየተገኘበት እንደሆነም ልዩ አማካሪው ጨምረው ገልጸዋል። ባለፉት ጥቂት ወራት ከህዝብ እንዲሁም መንግስታዊና መንግስታዊ ካልሆኑ ተቋማትና ድርጅቶች በርካታ የሙስና ጥቆማዎች እየመጡ ቆይተዋል። እነዚህ ጥቆማዎች የሚጣሩበት እና የህግ በላይነት የሚረጋገጥበት ወደ የሚመለከተው የምርመራ ስራ እየተገባ ከምርመራ በኋላም ወደ ጠቅላይ አቃቤ ህግና ወደ ፍርድ ቤት እንዲተላለፉ የሚደረግበት የህግ ስርዓት ተከትለን በመስራት ምርመራዎቹ በህግ እንዲታዩ እየተደረገ ያለበት ሁኔታ አለ። የጸረ ሙስና ትግሉ ውጤታማ እንዲሆንም ለተግባራዊነቱ ምቹ አደረጃጀቶችና እቅዶች በመፈጠራቸው መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ህብረተሰቡ የሚመለከተውን የሙስና ድርጊቶችን ለመጠቆም የሚያስችሉ ምቹ ሁኔታዎች መፈጠራቸውን ኮማንደር ደስታ አስመላሽ ተናግረዋል። የጸረ ሙስና ትግሉ በህግ አስከባሪ አካላት ጥረት ብቻ የሚፈልገውን ውጤት ሊያስገኝ አይችልም። ስለሆነም የጸረ ሙስና ትግሉ የተሟላ ውጤት ሊያስገኝ የሚችለው የተሟላ የህዝብ ተሳትፎና ድጋፍ ሲታከልበት ነውና የፌዴራል ፖሊስ ኮሚሽንም ይሄኛውን የህዝብ ተሳትፎ በተገቢ ሁኔታ ለማግኘት የሚያስችለውን የአሰራር ስርዓቶችን ዘርግቶ መረጃዎችና ጥቆማዎች በመቀበል ላይ ነው የሚገኘው። ስለዚህ ህዝቡ በማንኛውም ሁኔታ የሚያቀውን የሚያየውን ሙስና ወንጀል ለፌዴራል ፖሊስ ኮሚሽን እንዲጠቁም ነው ጥሪ የምናስተላልፈው። ምርመራቸው ወደ ኢፌድሪ ፌዴራል ፖሊስ ኮሚሽን ምርመራ ቢሮ ከመምጣቱ በፊት በጸረ ሙስና ተይዘው ከነበሩ በርካታ የምርመራ መዝገቦች ውስጥ ከ152 በላይ መዝገቦች በሚገባ ተጣርተው ለሚመለከተው አካል ተልኳል። የጸረ ሙስና የምርመራ ስራው ወደ ኢፌድሪ ፌዴራል ፖሊስ ኮሚሽን ከመጣበት ጊዜ አንስቶ ፌዴራል ፖሊስ ከ260 በላይ የሙስና ጥቆማዎችን ተቀብሏል። እነዚህ ከ260 በላይ የሙስና ጥቆማዎች በተለመደው የህግ አካሄድ ጥቆማዎቹ እንዲጣሩና በምርመራ እንዲታዩ በማድረግ ተጨባጭ ማስረጃ የተገኘባቸውን ወደ አቃቤ ህግና ወደ ፍርድ ቤት እንዲሄዱ እየተደረገ ያለበት ሁኔታ አለ። ሌሎች በምርመራ ሂደት ያሉ ኬዞችም አሉ። ብዙዎቹ ከመንግስት እቃና ግዢ አገልግሎት ጋር የተያዙ ሙስናዎች ናቸው። ሌሎች ከቤቶች ልማት፣ ከመሬት ልማት እንደዚሁም ከታክስና ቀረጥ ከገቢዎች እና ከባንክ ስራዎች ከሼር ካምፓኒዎች ጋር የተያዙ የሙስና ጥቆማዎች አሉ። ከነዚህ ከ260 በላይ አጠቃላይ ጥቆማዎች ከ130 በላይ ተጠርጣሪዎች በቁጥጥር ስር ውለው ምርመራቸው በመጣራት ላይ የሚገኝበት ሁኔታ ነው ያለው። ከነዚህ ውስጥም በቁጥጥር ስር ከዋሉት ከ130 በላይ የሙስና ተጠርጣሪዎች 13 የሚሆኑት ላይ የሀብትና የንብረት እገዳ ተደርጓል። በዚህም መሰረት እገዳ ከተደረገባቸው በሙስና የተጠረጠሩ ሀብቶች መካከል 8 ትላልቅ ሼር ካምፓኒዎች፣ 4 ህንጻዎች፣ 49 ተሽከርካሪዎች፣ 22 መኖሪያ ቤቶች፣ 2 ፋብሪካዎችና ሌሎችም በጥሬ ገንዘብ ጭምር እገዳ ተደርጎባቸው ምርመራቸው በመጣራት ላይ ይገኛል ማለት ነው። በቀጣይም መንግስት ከያዘው የጥልቅ ተሃድሶ ሂደት የሚመነጭና የሚያያዝ ቀጣይነት ያለው የጸረ ሙስና ትግል በማድረግ የህግ የበላይነት እንዲረጋገጥ በሚደረገው ጥረት ውስጥ ህብረተሰቡ ከፌዴራል ፖሊስና ከሌሎች የጸጥታ አካላት ጎን እንዲሰለፍ ጥሪ ቀርቧል።
መረጃዎቻችን እንደቀጠሉ ናቸው። በቀጣይ የምንመለከተው እንግዲህ በህገወጥ የዱር እንስሳት ውጤቶቻቸውና እንደዚሁም ደግሞ እንስሳቱን ራሳቸውን የማዘዋወር ወንጀል በዓለማችን ላይ እየተስፋፋ ይገኛል። እንደውም አንዳንድ እንስሳቶች በዚሁ ምክንያት የተነሳ ዝርያቸው ከዓለም ላይ ሊጠፋ የተዘጋጁ እንስሳት እንዳሉ እጽዋትም እንደዚሁ እንዳሉ ይነገራል። እንግዲህ በርካታ ስምምነቶች ተደርገዋል በዓለም አቀፍ ደረጃ። ለምሳሌ ሳይተስ ስምምነትን ማንሳት እንችላለን። እነዚህን ሊጠፉ የተቃረቡ እንስሳት ዝርያዎችን ለመታደግ በርካታ እንቅስቃሴዎች እየተደረጉ ይገኛሉ። በተለይ ደግሞ እነዚህን እንስሳቶች እንግዲህ የሚታደኑት ወይንም ወደ አደን ሰዎች የሚገቡት ውጤቶቻቸውን ለምሳሌ ቀንዳቸው ሊሆን ይችላል፣ ጥፍራቸውን፣ ሌሎችንም ነገሮች የተለያዩ መሳሪያዎች ከነሱ ለመስራት በሚል እነዚህን እንስሳቶች ከምድረ ገጽ እንዲጠፉ እየተደረገ ያለ እንቅስቃሴ አለ። ይህንን ለመታደግ ደግሞ በዓለም አቀፍ ደረጃ እንግዲህ ትልቅ ስራዎች እየተሰሩ እንደሚገኝ ይታወቃል። የመጀመሪያው መረጃችን ይሄንን የተመለከተ ይሆናል። ወደ ሁለተኛው ስንሄድ በሆዱ ውስጥ ኮኬን የተባለ አደገኛ እጽ ደብቆ ሊዘዋወር የነበረው ተይዟል ይለናል በሁለተኛው መረጃችን። ወደ ሶስተኛው ስናልፍ ስታቲስቲካል ዳታ አዘገጃጀትና አቀራረብን ጨምሮ በትራፊክ ደህንነት ትምህርት ላይ ትራፊክ ፖሊሶች መክረዋል ይለናል። አብረን እንከታተል። በ1965 ዓመተ ምህረት ላይ ሳይተስ ተቋቋመ። 1981 ዓመተ ምህረት ላይ ኢትዮጵያ የሳይተስ ዓለም አቀፍ ስምምነት ፈርማ ከ183 አባል ሀገሮች አንዷ ሆነች። ሳይተስ ህልውናቸው በዓለም አቀፍ ንግድ ምክንያት በአደጋ ውስጥ የሆኑ የዱር እንስሳትና እጽዋት ዝርያቸውን ለመታደግ ህጋዊ ዝውውር እንዲኖር ዘለቄታዊ ጥቅም ሊመጣ በሚችል መልኩ ለመቆጣጠር የተቋቋመ ነው። በአሁኑ ሰዓት ከ30 ሺህ በላይ የዱር እንስሳትና የእጽዋት ዝርያዎች ስሞች በሳይተስ ቀይ መዝገብ ላይ ሰፍረዋል። የዱር እንስሳት ውጤቶችን ይዘው ወደ ሀገራችን የሚገቡት በሳይተስ ዓለም አቀፍ ስምምነት የተዘጋጀ ልዩ ሰርቲፊኬት ካሳዩ ተለይተው እንዲያልፉ ይደረጋል። ያልያዙት በህግ ይጠየቃሉ። ባለፈው ዓመት ከ61 በላይ የውጭ ሀገር አዘዋዋሪዎች ሰርቲፊኬቱን ባለመያዛቸው ለህግ ቀርበዋል። ፖሊስ ራሱ ህጉንም አውቆታል። በደንብ ተረድቶታል ህጉን ማለት ነው። ምን ቫዮሌት ምን እንደተጣሰ ሁሉ ያወቀበት ሁኔታ ነው ያለው። እኛ ምን ሄደው ለምንድነው ፎርማሊ ሙያዊ ምስክርነት መስጠት ስላለብን ብቻ። በሀገር ውስጥ የመተላለፊያ መስመሮችን በመለየት ድንበሮችና ኬላዎች ላይ ፍተሻዎችን በማጠናከር ባለስልጣኑ ከፌደራል ፖሊስና ከየክልል ፖሊስ ኮሚሽኖች ጋር በጋራ እየሰራ እንደሆነ ይነገራል። በተጨማሪም ቁጥጥሩን ለማጠናከር እንደ ኬንያና ደቡብ አፍሪካ አየር መንገዶች በውሾች የታገዘ ፍተሻ ለማድረግ ውሾችን ወደ ሀገር ውስጥ በማስገባትና ከፌደራል ፖሊስ ኮሚሽን ጋር በመተባበር ስልጠና እየተሰጣቸው መሆኑ ለማወቅ ተችሏል። ኬንያን ብንመለከት በጆሞ ኬንያታ ዓለም አቀፍ ኤርፖርት ላይ ውሾች አሉ። የዱር እንስሳት ህገወጥ ንግድና ዝውውር ለመቆጣጠር ውሾች አሉ ዲፕሎይ ተደርገዋል። እና የሚጠረጠሩ ፍላይቶች በሚኖሩበት ሰዓት እነዛ ውሾች ወጥተው በስራ ላይ ናቸው። እና ኡጋንዳም አሁን በቅርቡ ማለት ነው ከ2 እና ከ3 ወር በፊት ኡጋንዳም ኤርፖርቷ ውስጥ ውሻ ተግባራዊ ያርጋለች። ደቡብ አፍሪካንም በእነወሰድ በውሻ የታገዘ የቁጥጥር ስራ ነው የሚሰራው። እንግዲህ አንድ ውሻ እስካሁን ባለው የሳይንሳዊ መረጃ መሰረት ማለት ነው አንድ ውሻ እስከ 20 የተለያየ የዱር እንስሳት ውጤት መለየት ይችላል። ለፌደራል ፖሊስ ኮሚሽን የወንጀል መከላከል አባላት የባለስልጣኑ ባለሙያዎች ስለ ዱር እንስሳት ውጤቶቻቸው ንግድና ዝውውር እንዲሁም ስለ ሳይተስ ስምምነት በቅርቡ ለኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ እና በየክልሉ ላሉ ፖሊስ ኮሌጅ እጩ መኮንኖች ስልጠና ሰጥተዋል። ቦሌ ዓለም አቀፍ አየር መንገድ ካረፈው አውሮፕላን ውስጥ ከተጓዦች በአንዱ የፖሊሶች አይን ያርፋል። እዝቄል ሰንዳይ ይባላል። የናይጄሪያ ተወላጅ ነው። ህግ አስከባሪዎች እንደሚፈልጉት ይነግሩታል። የወንጀል መከላከል ዘርፍ ያደገኛ እጽ ቁጥጥር ዲቪዥን አባላት ላቀረቡለት ጥያቄ የሰጣቸው መልስ ያጠራጥራቸውና ለምርመራ ይወስዱታል። ናይጄሪያዊ ተጓዥ መነሻው ብራዚል ሳኦ ፖሎ ነበር። መዳረሻው ደግሞ ናይጄሪያ ሌጎስ። ኢትዮጵያን እንደ መሸጋገሪያ ቢመርጥም ያሰበው አልተሳካም። በምርመራ ሆድ ውስጥ 70 ኮኬን የተባለ ያደገኛ ጽንክብሎች መኖራቸው ይረጋገጥና እንዲወጡ ይደረጋል። ድርጊቱ በምርመራ ተጣርቶ የተገኘው መዝገብ ይላካል። ክስ ተመስርቶበት ፍርድ ቤት ይቀርባል። የፌደራል ከፍተኛው ፍርድ ቤት እዝቄል ሰንዳይ 9 ዓመት ጽኑ እስራትና 10 ሺህ ብር እንዲቀጣ ወስኗል።
በአግባቡ የተመዘገቡ መረጃዎች ለጥናቶች መፍትሄ ሀሳቦች የሚኖራቸው አስተዋጽኦ ከፍ ያለ እንደሆነ ይነገራል። በተለይ ትራፊክ አደጋዎችን በመለየትና በመተንተን በምን መልኩ መከላከል እንደሚቻል በመጠቆም በኩል ድርሻቸው የላቀ መሆኑን ባለሙያዎች ይጠቅሳሉ። ሰሞኑን በፌዴራል ፖሊስ ማዕከላዊ መረጃና ወንጀል ኢንተለጀንስ ዳይሬክቶሬት አዘጋጅነት ከፌዴራል ከ9 ክልሎች እና ከሁለቱ ከተማ አስተዳደሮች የተውጣጡ የትራፊክ ፖሊስ ባለሙያዎች በስታቲስቲካል ዳታ አዘጋጃጀትና አቀራረብን ጨምሮ በትራፊክ ደህንነት ትምህርት እንዲሁም በትራፊክ አደጋ መከላከልና መቆጣጠር ላይ መክረዋል። በቀረበው ስታቲስቲክስ መሰረት ከ2003 እስከ 2008 ዓ.ም አደጋው በየዓመቱ እየጨመረ መሄዱን ያሳያል። ባለፈው ዓመት ብቻ በሀገር አቀፍ ደረጃ ከ4000 በላይ ሰዎች ህይወታቸውን አጥተዋል። ከ6000 በላይ ሰዎች ከባድ የአካል ጉዳት ደርሶባቸዋል። ከ7000 በላይ ሰዎች ለቀላል የአካል ጉዳት ተዳርገዋል። የአደጋውን መባባስና አሳሳቢነት በሚገባ በማጤንና ቴክኖሎጂን በመጠቀም አሰራሮችን ማሻሻል ላይ ትኩረት ሰጥቶ መስራት እንደሚገባም ተነግሯል። የትራፊክ አደጋዎችን ለመከላከል መጠቀም ስለሚገባ አሰራር ከፌዴራል ማዕከላዊ ስታቲስቲክስ ኤጀንሲ የመጡ ባለሙያዎች ስልጠና ሰጥተዋል።